እንግዲህ እግዚአብሔር ነው፣ ፈጣሪ ነው፣ ሁሉን የፈጠረ አምላክ ነው። የሰው ልጅ እንዲህ በትዕቢት አምላኩን የሚገዳደርበት ምን ቢታመን ነው? ከዲያብሎስ ውጪ ሌላ የሚታመነው ነገር ደግሞ የለም። ዲያብሎስ ማን እንደሆነ ደግሞ ቀደም ብለን ነግረናችኋል፣ የምታውቁት ነው። የትኛውም መንግስት በአሁኑ ዘመን መፍትሄ አያመጣም፣ ሰላም አያመጣም። መፍትሄ የሚባል ነገር ፖለቲካዊ፣ በወታደራዊ፣ በጥበብ፣ በብልሃት፣ በገንዘብ፣ በሀብት አንዳች በምድር ላይ የሚመጣ ከእንግዲህ ወዲህ የለም። ምንም ነገር የሚመጣ የለም። እዚያ ተዘግቶ መከራ እንዲፈስ ተወስኖ በሩ ተከርችሞ እሳት እየበላው ቀስ በቀስ ከእግሩ ወደ ወገቡ ወደ ራሱ እያለ ሙሉጭ አድርጎ ያጠፈዋል። ሰይፍስ ምን ይሰራል? ጦርነት ምን እየሰራ ነው? ግልጽ ነው። ሰይፍ ለሰይፍ የሆነ ወደ ሰይፍ እያያችሁ አይደለም? በመላው ዓለም የሚታየው በየቦታው የሚንተከተከው ጦርነት ገና የጋማ አይደለም እንዴ? እሱም በመቶ ሚሊዮኖች የሚቆጠሩትን ይወስዳል፣ ድርሻውን ይወስዳል ማለት ነው። እንግዲህ አናውቅም፣ 1 ቢሊዮን ይውሰድ፣ ብዙ መቶ ሚሊዮኖች ይውሰድ፣ 500 ሚሊዮን ይውሰድ፣ የምናውቀው ነገር የለም። መቼም ኒኩለር ሲተኮስ ምን ሲተኮስ አንድ ኒኩለር ራሱ ብቻውን ወድቆ 50 እና 100 ሚሊዮን ህዝብ የሚያጠፋ ነው። በሽታስ ወገኖቼ ይህስ ምልክት ሰጠ እንጂ ገና የከፋ ጠራጊ ቫይረሶች፣ ባክቴሪያዎች ይመጣሉ፣ በብዛት ፈልተው ይመጣሉ። እነሱም ገና በመቶ ሚሊዮኖቹን የተቆጠረውን ህዝብ ይወስዳሉ። ማንም የሚከለክላቸው የለም። ህዝብን ቀይደው የዲያብሎስ ታዛዥ አገልጋይ ሆነው በከፍተኛ ደረጃ ደምን እያፈሰሱ መሪዎች፣ አለቆች፣ የእምነት መሪዎች ከነታዛዦቻቸው የሚከፍሉት ዋጋ ቀድሞም በመልእክቶች ሁሉ የተገለጸ ቢሆንም ዛሬ ደግሜ ደጋግሜ ልንገራችሁ። ለምን በትዕቢታቸው የደረሱበት ውጤት ስለሆነ አሁንም ደግሜ ልንገራችሁ ያልኩት ለዚህ ነው። ምን ይሆንባቸዋል? ሞትን ለምነው አልቅሰው አንብተው ተንበርክከው ተንፏቀው ይህም ሁሉ አድርገው ቶሎ ሞትን አያገኟትም። ነገር ግን እጅግ እንደፈለጓት እንደሚፈልጓት የሚያደርግ ብርቱ በርባሪ እሳት በላያቸው ላይ ይሰለጥናል። ያ እሳት እንቅልፍ አይሰጥም። መቆም የለም፣ መቀመጥ የለም፣ መጮህ ማንቋረር መብረር የለም፣ መውደቅ መነሳት በቃ። ተመልካቹ ራሱ ስለሚሰቀጥጠው ካጠገባቸው አይደርስም። አጥብቆ ይሻሻቸዋል። ጆሮውን ይደፍናል፣ አይኑን ይሸፍናል። ይህ ከኛው መሪ፣ የፖለቲካ መሪው፣ የእምነት መሪ ተብዮች፣ ሁሉም ታዛዦቻቸው ሁሉ በየትኛውም ዘርፍ የተሰማሩ አቤት ወዴት ባዮቻቸው ሁሉ ይህ ዕጣ ይደርስባቸዋል። በር ተከርችሟል፣ አይከፈትም። በመሆኑም ከመፈጸሙ የሚያቆሙ ምንም ነገር የለም። የገደላችኋቸው፣ ያሰራችኋቸው፣ የቀጠቀጣችኋቸው፣ ያሳደዳችኋቸው፣ ሌት ተቀን በቀቀኖቻችሁ ያልተቋረጠ ዘመቻ ያደረጋችሁባቸው የኢትዮጵያ ዓለም ብርሃን ቤተሰቦችና እረኞች የተፋረዷችሁ ስለሆነ ልክ እንደ ኖህ የኮነኗችሁ ስለሆነ እነሱ በበጎ ፈቃድ አምነውበት ተገደው አይደለም፣ ማንም ሳያስገድዳቸው አምነው ሊማር ይገባዋል ብሎ አምላካቸውን አብርሃሙ ሥላሴ ምህረት ሲጠይቁ ብቻ ነው። ለዚህም ሙሉም በሙሉ ምድርና ቀሪውን ትውልድ ተረክበው አስተዳደርና ብርሃናዊ አገዛዛቸውን ሲያሰፍኑ ብቻ የእግዚአብሔር የቁጣ ሰይፍ ሊረግብ ይችላል። ምክንያቱም እግዚአብሔር ያጸናው የኢትዮጵያ ዓለም ብርሃናዊ መንግስት ዓለምን እንዲገዛ ስለሆነ ሁሉም በስሩ መገዛቱን ሲያረጋግጥ እግዚአብሔር ያኔ ነው ለሚቀረው ህዝብ እረፍትን የሚሰጠው፣ ሰላምን የሚሰጠው፣ በረከትን የሚሰጠው፣ ምህረትን የሚሰጠው። ከዛ ውጪ ይሆናል ብላችሁ የምታስቡት ሁሉ አንዳች ነገር የሚሆን የለም። ከዚያ ውጪ ያለ ሁሉ መልእክት፣ ያ ሁሉ መግለጫ፣ ያ ሁሉ ደብዳቤ ሲፈስ ንቀህ ስትገሰል የነበርክ ስትጠረግ እሳት ሲበላህ በምንም መልኩ መፍትሄ አይመጣም። ይሄ እሳት ሳይበላ ይሄም ቁጣ በአንተ ላይ ፈሶ ከመሰረት ሳያጠፋ የሚቆም ነገር የለም። እንዲያውም በትዕቢታችሁ ተወጠራችሁ ቀን በጨመረ ቁጥር
የመከራውና የመቅሰፍቱ መጠን እጅግ እየተባዛ በምድር ታሪክ ያልታየ ያልተሰማ ያልተመዘገበው ሰቆቃን ሲፈስባችሁ መቅሰፍትን እያያችሁ ኢምንት ቁጥር እስክትቀሩ ድረስ ያ ይቀጥላል። በቃ እግዚአብሔር ለወሰነው ውሳኔ ተገዝተው ተጸጽተው አንብተው ልባቸውን ሰብረው ምህረቱን ያገኙ ብቻ ያስቀራል እንጂ አንዳች የሚመጣ ነገር የለም። እኒህም እግዚአብሔር ለተከለው የኢትዮጵያ ዓለም ብርሃናዊ መንግስት ወደው ተጸጽተው በፍቅሩ ይገዛሉ። መላው ዓለምም በሂደት ወደ ብርሃናዊው እረፍት ወደ ትንሣኤው ይሸጋገራል። ያ የተረፈ ትውልድ አሜን ብሎ የገበረ ትውልድ እሺ ብሎ የተገዛ ትውልድ እግዚአብሔር ይግዛኝ የእግዚአብሔር ሕግ ይግዛኝ በድያለሁ አምላኬን ብሎ ንስሐ የገባ ሕዝብ ልቡን የሰበረ ሕዝብ ያ ብቻ ይቀራል። እሱም እግዚአብሔር ከማረው ማለት ነው። እንግዲህ ይሄ ነው ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅንም የዋህም ትሑትም ሕዝቦች፣ በጽዋ ማኅበር የተሰባሰባችሁም ሰብሳቢዎችም ጭምር እግዚአብሔር ቸሩ መድኃኔ ዓለም ሲመክረን እንደ ርግብ የዋህ እንደ እባብ ብልህ ሁኑ ብሏል። ለምን አለ? ለምንስ የዋህነትን አስቀደመ? ብልህነቱስ ለምን ተተከተለ ብላችሁ መጠየቅ ይገባል። የዋህነት እግዚአብሔር እንሆን ዘንድ ከሚወደው አንዱ ዋናው መልካም ባህሪ ነው። ግን ብልህነትም ካልታከለበት በዚህ ዓለም እባቦች፣ ተንኮለኞች፣ ብልጦች የበዙበት ስለሆነና ጉዳቱም በእነሱ የሚሰነዘረው ከባድ ስለሆነ የመጠቃት የመጎዳት ዕድላችንን እየሰፋ እንዳይሄድ ብልህነትን ብናክልበት መልካም ይሆናልና ነው። በአሁኑ ሰዓት እውነት የት እንዳለች፣ እውነተኛው አምልኮ የተዋህዶ ልጅነት የት እንዳለ ፍንትው ብሎ እየታየ ነው። መቼም አውቆ ካልካደ በስተቀር እንደ ንጋት ብርሃን በመገለጥም ላይ ነው። ቤተ ክርስቲያን ዛሬ በመናፍቃን፣ በካቶሊኮች፣ በታድሶች፣ በጠንቋዎች፣ በተብታቢዎች፣ በድንግምተኞች፣ በጥላ ወጊዎች፣ በቅባቶች፣ በፖለቲከኞች በእነዚህ ሁሉ ተተብትባ ፍጹም መሰረታዊ እምነቷ ፈርሶ የዲያብሎስ አሰራር ሰፍኖ እናያለን። ይህን ሁሉ የዲያብሎስ አሰራርና ድርሰት በመተግበር የተተበተበና በእግዚአብሔር ላይ ግልጽ ክህደት የፈጸሙና እውነተኞችን ለማጥፋት ሌት ተቀን በሚተጉ ወንጀለኞችና ከሃዲዎችም ተሞልታለች። በተለይ በእኛ ቤተሰቦች ላይ ዘመቻ ከከፈቱ እጅግ ብዙ ጊዜ ሆኗቸዋል። በቤተ ክህነት አለቆች በጭንብላቸው ሳይሆን በእውነተኛ ማንነታቸው ሰላዮች፣ ደህንነቶች፣ ካድሮች ሆነው ዘመቻውን እስከ ደም ማፍሰስ ዘልቀው ሄደውበታል። ወገኖቼ ዛሬ የምታዩቸው እነዚህ የእግዚአብሔርም የእኛም ጠላቶች አገሪቱን በማፍረስ እውነተኛይቱን እምነት ተዋህዶን በማጥፋት ምዕመኑንም በመፍጀት ላይ በግልጽ ተሰማርተው ተገኝተዋል። የእነዚህ ኃይላት ጉልበትና አቅም መረጃ ሰጪ ሲመቸውም ገዳይ ሆነው የተሰማሩ ሙሉ በሙሉ በቤተ ክህነት መሽገው ከዋናው እስከ ቀበሌ በተዘረጋ መረባቸው ሕዝበ ክርስቲያኑን እያስፈጁ ያሉ ፍጹም የይሁዳ ስብስቦች ናቸው። ከወረረን ከጣሊያን ከከፋው ከጣሊያን የበለጠ አገርን፣ ሕዝብን፣ እውነተኛይቱን እምነት ተዋህዶን በማጥፋት ላይም ናቸው። አባቶቻችን በእምነታቸውም በጽናታቸውም የተመሰከረላቸው ውሽልሽል ያልሆኑ በእምነታቸውም በአገራቸውም በኢትዮጵያዊነታቸውም ያልተደራደሩ ነበሩ። በእርግጥ በእነሱም ጊዜ ባንዳ ነበር። ከጠላት ጋር ወግኖ በሆዱ እያሰላና እያሰበ ወገኑን የሚያስፈጅ ነበር። ከዋናው ጠላት የበለጠ አባቶቻችንን የጎዱ እነሱ ነበሩ። ዛሬም የሚሆነውና እየሆነ ያለው ከዚያ በሚበልጥ ሁኔታ በጨከነና በአረመኔነት በትዕቢትና በድፍረት የሚፈጸም ወንጀል ሆኗል። ወገንን ያስፈጃል፣ ይፈጃል። ቤተ ክርስቲያን ያስፈርሳል፣ ያቃጥላል። ለሆዱ ሁን ያሉትን ይሆናል። እንግዲህ ይህ ሲሆን በመዝሙር ብቻ ዝም ብለህ በማየትም አትመልሰውም። አንዳንዴም ብልህነት በታከለበት መንገድ መከላከል ያሻሃል። ምን ላድርግ ለሚለው የአባቶችህን ታሪክና ምግባር ዞር ብለህ ተመልከት። ሰማዕቱ አቡነ ጴጥሮስ እስከ መዋጋት ዘልቀው ሄደው ነበር። ወደው አይደለም፣
አገርና እምነት ሲጠፋ ግድ ስላላቸውና ማየት ብቻ እረፍት ስለነሳቸው እንጂ ዘልቀው ሄደው በመጨረሻ እግዚአብሔር ድካማቸውን እንደማንም እንዳይቀር በሰማዕትነት በክብር እንዲቋጭ አድርጓል። ታዲያ ይህ ከሚመክረን የበለጠ ምን አለ? በጽዋ ማህበር ውስጥም በትጉሃን መማክርት ውስጥ ስውር የጠላት ሰላይ ሆነው እስካሁን የዘለቁ እንዳሉ በሚገባ እናውቃለን። ውጡ፣ ጥፋታችሁ አጠፋፋችሁ የከፋ ይሆናል ብለን አስጠንቅቀን ነበር። ንቀው የጌቶቻቸውን የላኳቸውን ምክር እየሰሙ እዛው ተወትፈው አብረዋችሁ የዘለቁ አሉ። በቅርቡ ውጤቱን ያዩታል። የእነሱ አጠፋፍ እንደ ድፍረታቸው ልክም እጅግ ከባድ ይሆናል። ሌላው አባትነን እያሉ በጽዋችሁ ውስጥ እናንተን እያወደሱና እያሞገሱ ሊመስሏችሁና ውስጣችሁ ገብተው ገንዘብን ለመሰብሰብ እናንተንም በሐሳብ ለመበታተን ጥርጥር ለመትከል የሚጥሩ እንዳሉ እየሰማን ነው። ይህ ሰዓት ከአባት አባዜ መላቀቂያ እንጂ ዳግም እንደቀደመው በእነሱ መተብተቢያ ጊዜ አይደለም። ብልህ ሁኑ፣ በጠላት ወጥመድ አትውደቁ። በስተመጨረሻ ምክር አዘል ማሳሰቢያችን ቢኖር አንዳንድ በአባት ስማቸውን ሲያስገነቡ የኖሩ አስመሳዮችን ጳጳስም ይሁን መምህርም ይሁን ምንም ይሁን ዲያቆንም ነኝ ይበል ምሁር ነኝም ይበል ማንንም ለመመሳሰል ሲል ውግዘት አክባሪ በመምሰል በሚሰነዝረው ቃል ብቻ እየተታለላችሁ እያመናችሁ የምትቀበሉ ቤተሰቦቻችን የዋህነትን ብቻውን ጎጂ እንደሆነ እወቁ፣ ተጠንቀቁ። እንደተረዳነው በአካል እንኳን ሳታውቋቸው በስልክ ንግግር ውግዘት ያከብራሉ እያላችሁ ለምትታለሉ በጣም አሳሳች አካሄድ ስለሆነ ተጠንቀቁ። ከማዕከል ሳታረጋግጡ ማንንም አትቀበሉ። በመጨረሻ ለመላው ዓለም የአዳም ዘር እንግዲህ በዚህ መግለጫ እጅግ ብርቱ ማስጠንቀቂያ ነው የምንሰጠው። ማስጠንቀቂያችን ሁሌም ይሰጣል፣ ግን ያሁኑ እጅግ ከባድ ነው። ስማ፣ መቼም እሳቱ ላይ እሳተ ገሞራው ጠርዝ ላይ ቆመሃል። ወደ ውስጥ ስትገፈተር እየጠበቅህ ነው። በርታ፣ ያው ቆመህ ጠብቅ። ፈጻሚው አካል ሲታዘዝ ሚራራልህ እንዳይመስል። ያኔ ብትጮህ የሚሰማህ የለም፣ ይወረውራል ወደ እሳቱ። ማሳሰቢያው፣ ወቀሳው፣ የንስሐ ጥሪው፣ ተግሳጹ፣ ምክሩ፣ የግሳጼ በትሩ ሁሉ የታዘዙትን ፈጽመው አልፈዋል። እንደ ኤልያስ ከጧት እስከ ማታ በዓል ሆይ ስማን ብለው ሲጮሁ አምሽተው ሰሚ አጥተው በአንድ ምስኪን ኤልያስ የግማሽ ደቂቃ ቤቱታ ተጠራርገው ቂስ ወንዝ ውስጥ እንዳለቁት ካህናትና መሪዎች አንተም እንደዛው ትሆናለህ። ያውም በከፋ መልኩ፣ ያውም ተሰምቶም ታይቶም በማይታወቅ ሁኔታ ነው የምትጠረገው። እንግዲህ በሩ ከተከረቸመባ 5 ወራትን ሸፍኗል። መቼም ማርዳት ሆነና ስራችን። አሁንም እንንገርህ፣ አበቃ። በቅርቡ አይተኸውም ሰምተኸውም የማታውቀው እሳት፣ በሽታ፣ እሳተ ገሞራ፣ አውሎ ነፋስ፣ ማዕበል፣ በረዶ፣ ጎርፍ፣ ሰው የደገሰው የከፋ ጦርነት፣ ሁሉም በታላቅ ቁጣ ይፈሱብሃል። እጅግ በብዙ እጥፍ 7 ጊዜ 7 አባዛው 49፣ እሱንም በ7 አባዛው 400 ምናምን ጊዜ እንደ ትዕቢትህ ልክ እየተባዛ ከዚህ መቀቀያ የሚተርፈው ባለምልክቱ ብቻና ብቻ። በቅርቡ እርምጃው በሙሉ ኃይሉ በመላው ዓለም አንድንም አገር ባህር ውቅያኖስ ሳያስቀር ደሴትም ሳያስቀር በቁጣው ይከድናል። በመልእክት 9 ልብ ብለህ አድመጥ። መልእክት 9ን ብዙ ጊዜ ተቾች ሲነቅፉት ይታያል። ምክንያቱም መሰረታዊ መልስ የተሰጠበት ስለሆነ ነው። በመልእክት 9 የተገለጸው አዋጅ ልብ በል፣ አዋጅ ሙሉ በሙሉ ስራ ላይ መዋል ይጀምራል። ሙሉ በሙሉ ስራ ላይ መዋል ይጀምራል። በመላው አዳም ዘር ላይ በምህረት ከታሰቡት በጥበቃ ስር ካሉት የኢትዮጵያ ዓለም ብርሃን ቤተሰቦች ቅኖች፣ የዋሆች፣ ትሁቶች ባለምልክቶች በስተቀር ሞት በሁሉም ቤት ላይ ይነግሳል። ልብ ብለህ አድምጥ። ምልክት አልባ በሆኑ
በቤታቸው ምልክት የሌለ በእነሱም ምልክት የሌለ ሁሉ ላይ ሞት ይነግሳል። ሺህ ጊዜ ጉድጓድ ውስጥ ብትወተፍ የሚያድንህ የለም። ይህ ሲጀመር የኢትዮጵያ ዓለም ብርሃን ቤተሰብ ማን እንደሆንን ያኔ ይታወቃል። እንኳን ቀዳማይ እረኞቹን ምዕመኑን የኢትዮጵያ ዓለም ብርሃን ቤተሰቦችን መቅረብ አትችልም። ዛሬ አንተ አሳዳጅ፣ ገዳይ፣ አሳሪ፣ አስገዳይ፣ ጨፍጫፊ፣ ቤተክርስቲያን አፍራሽ ሁሉም ሆነህ ባለጊዜው ሹም ነህ። ነገ በቅርቡ ደግሞ ሞት አንተኑ ተገልብጦ የሚያሳድድህ፣ አንተኑ የሚቆረጥምህ፣ በሳት የሚጠርግህ፣ በማዕበል የሚያጠፋ፣ በበሽታ የሚያሰቃይህ፣ ቁም ስቅልን የሚያሳይህ፣ በእኛ ላይ ለፈጸምከው በደል በሺህ እጥፍ የሚከፍልህ ሆኖ ይመጣልሃል። በቅርብ ከእኛ ከኢትዮጵያ ዓለም ብርሃን ቀዳማይ እረኞች ፈቃድ ሳታገኝ ይሁንታ ሳይኖርህ ሞት ከነገሰ በኋላ ምድሪቱን አትረግጥም፣ አትተኛም፣ አታንቀላፋም። መብላት መጠጣት የለም። ሰቆቃ፣ ጩኸቱ፣ ጣሩ ነው ምግብህ። ምክንያቱም ሞት ውስጥ ነው ያለው። በሞትና በሚያሰቃይህ ሕይወት ውስጥ ሆነህ ያቺው የጣር ጩኸት እስትንፋስ ስትዘጋ ትዘጋለች። ሞት ከሰማይ ይርቅብሃል። የዛሬ ያፌስክባቸው የኢትዮጵያ ዓለም ብርሃን ቤተሰቦች ምንነታቸው እየሞት ክፍንትው ብሎ ይታያል። የኢትዮጵያ ዓለም ብርሃን ቤተሰቦች ማሳሰቢያችን ይድረሳችሁ። ከበፊቱ በበለጠ የተጋችሁ ነው። ወደ መጀመሪያ ፍቅራችሁ፣ ትጋታችሁ፣ ተሳትፏችሁ ተመለሱ። በአሁኑ ሰዓት ደክሞ ማንቀላፊያ ሳይሆን መትጊያ ጊዜ ነው። በተለያየ የዲያብሎስ ውጊያ ብትደክሙም ለመድኃኔዓለምና ለድንግል አቤቱታ አቅርባችሁ እየጾማችሁ እየጸለያችሁ ወደ ቀደመው ትጋታችሁ፣ ወደ ቀደመው ፍቅራችሁ፣ ወደ ቀደመው ብርታታችሁ እንድትመለሱ ጣሩ። ተስፋችሁ የጸና የማይናወጽ ይሁን። ጫፉ ላይ ናችሁ። አይጥ ወልዳ ወልዳ ጅራቷ ላይ ሲደርስ ይጣለች የሚለው ተረት አያገኛችሁ። እየፈጸማችሁ ታላቁን ሩጫ ጨርሳችሁ ክሩን በጥሳችሁ ለመግባት ክሩን እያያችሁት ቀቆርጣችሁ ትወጣላችሁ። እያያችሁት መግቢያውን እንደዛ ማለት ነው አሁን ያላችሁበት ሁኔታ እና ልትበረቱ ይገባል። ሌላው በመጀመሪያው ምዝገባም በሁለተኛው በሌላውም መታወቂያ የወሰዳችሁ ተመዝግባችሁ የኮድ መለያ የወሰዳችሁ በኋላም በተለያየ የእምነት ጥርጣሬ ተውጣችሁ በጠላት ተገፍታችሁ በተለያየ የመንግስትም የተለያዩ የካቶሊኮች የመናፍቃን የዘመናችን የቤተ ክህነት ሌቦች እየተገፈተራችሁ ምሁር ነኝ፣ ጳጳስ ነኝ፣ አዋቂ ነኝ፣ ሊቅ ነኝ በሚል ሁሉ እየተሳባችሁ ካገኛችሁት እድል ከጨበጣችሁት ለአንድ ቀን ነቅታችሁ አውቃችሁ ለአንድ ሳምንት በዘለቀች የእምነት ጽናት ይህችን እድል ተጠቅማችሁ ያችን ምዝገባ ከፈጸማችሁ በኋላ ጠላት ገፈታትሮ ያስወጣችሁ በእውነቱ በእናንተ እጅግ እናዝናለን። ሰው ብርሃን እያየ ተመልሶ ወደ ጨለማ ሲወድቅ እጅግ ያሳዝናል። እንግዲህ ወደኛ መምጫ በሩ ተዘግቷል። ያው ግልጽ ነው፣ ሰምታችሁታል። መቼም ቢዘጋም እኛ ውስጥ ሆነን እናንተ ማሰባችን አይቀርም። ይጨንቀናል። አጠፋፋችሁ ያሳዝናል። ከፋቹም ዘጊውም ወይም ከእሳቱ የሚያወጣውም ቸሩ መድኃኔዓለምና ድንግል ናቸውና ወደ እነሱ ብትወድቁ እዚህ ሆነን በተከለልንበት ሆነን በጥበቃችን ውስጥም ሆነን በባታችን ሆነን ስለ እናንተ ስለሚጨንቀን ምክራችን ይሄ ነው። ውደቁ። ወደ እግዚአብሔር ወደሚሸሽግበት ወስዶ ይሸሽጋችሁ፣ ወደሚሰውርበት ወስዶ ይሰውራችሁ፣ ከታላቁ ቁጣ እንድትድኑ አንድ ቀን ብቅ ብላችሁ ስላየናችሁ ከዛ ስለጠፋችሁ እኛ ስለበደላችሁን፣ ስለናቃችሁን፣ ስላቃለላችሁን፣ ስለተቻችሁን ስለ ሁሉም እኛ ግድ አይሰጠንም። ሰው ቢድን ምን ገዶን? አወዳደቃችሁን ካሳመራችሁ ግን ማን ያውቃል? እንደ ልባችሁ መሰበርና መጸጸት ወደ እግዚአብሔር መውደቅ ለአንዳንዶች በስጋ ተቀጥተው በነፍስ ይድኑ ይሆናል። ይሄም አንድ እድል ነው። ወይም በነፍስም በስጋም
ሊምራችሁ ይችላል። ዳኝነቱ ምህረቱ የሱ ብቻ ነውና ወገኖቼ፣ የእግዚአብሔር ሕዝቦች እንግዲህ በጥቅሉ የዛሬ መግለጫችንን ለመደምደም ደርሰናል። አይዟችሁ፣ ባለድል ናችሁ፣ አሸናፊ ናችሁ። ታላቁን ሩጫ በድካምም በብርታትም ልትጨርሱ ነው። አብቅቷል። በርቱ። እኔ ምክሬን የምለግሳችሁ የሥላሴ ባሪያ ነኝ፣ የድንግል ባሪያ ነኝ፣ ምናምንቴው ነኝ። የአብርሃሙ ሥላሴ ቸሩ መድኃኔ ዓለም ይጠብቃችሁ፣ ይባርካችሁ። እዚህ በባታችን ሆነን ያለን ደካማ ቀዳማይ እረኛ ወንድሞቻችሁ ሁሉ ስለ እናንተ እናስባለን። አይዟችሁ። እግዚአብሔር የሚሰጠው ተስፋ ሁሌም እንዳጽናናን ነው። እናንተም እየሰማችሁ ነው። ከአምላካችሁ ያለውን ግንኙነት አጥብቁ። እግዚአብሔር ይባርካችሁ፣ ሰላማችሁን በረከታችሁን ያብዛላችሁ። አሜን።